በባለፈው ቪዲዮ ምን አለን? እናንተ የሆነ ወተት እየሸጣችሁ ነው ከሩቅ ቦታ ነው ብለን የሆነ እናንተ በጣም ምስኪን እንደሆናችሁ ብለን አሰብናችሁ አይደል? ዛሬ ደግሞ እንዴት ነው ራሳችሁ የምታስቡት? የሆነ ትልቅ የሆነ ፋብሪካ ኦር ኢንዱስትሪ እንዳላችሁ yes sir እንደዛ እንዳላችሁ አስቡና ኢንዱስትሪያችሁን የት ቦታ ነው ብታስቀምጡ ሞር ትርፋማ የምትሆኑት የሚለው እንመለከታለን። Hello everyone, my name is Rubka Tanna from Lucy Bridge Academy. ሁሌም እንደምንለው ዌብሳይታችን www.lucyBridgeacademy.com ጆይን አድርጉ። የተለያዩ AI supportive questionnaires ታገኛላችሁ. And of course our YouTube channel, don't forget subscribe and leave a comment, and also አስተያየትና ኮሜንት ካላችሁ ነው ቴሌግራም ቻናል ላይ አስቀምጡልን። የአንድ ኢንዱስትሪያል ዴቨሎፕመንት አይደል? አንድ ሰው የኢንዱስትሪው ኦር ፋብሪካው ሊሆን ይችላል ሞር ዴቨሎፕ የሚያደርገው ምን ላይ ዲፔንደንት ሆነ ነው? የፊርም ሎኬሽን አይደል? የት አካባቢ እንዳለ ሮ ማቴሪያሎቹ ሌበር የምንላቸው ለምሳሌ የሆነ የሹ ኢንዱስትሪ አለኝ ብለን እናስብ እንጂ ለእናንተ ኢንዱስትሪ አላችሁ የጫማ ኢንዱስትሪ አላችሁ ብላችሁ አስቡ። ምን ያስፈልጋችኋል? የተለያዩ ሌዘር አይደል? ጫማውን የምትሰሩበት ሌዘር ኦር የተለያዩ ሮ ማቴሪያሎችን ጥሬ ዕቃዎችን ያስፈልጋችኋል። ኤኖሶ ሌላ ምን ያስፈልጋችኋል? የሚሰሩ ሰራተኞች አይደል? ሞር ሌበር ሰራተኞች ያስፈልጋችኋል። ኤንድ ኦልሶ ምንን ማሰብ አለባችሁ? እቃው ማግኘት እና አለማግኘት ኦፍ ኮርስ ቤዚክ የሆነ ነገር ነው አይደል? ለምሳሌ የሆነ ኢንዱስትሪ መክፈት ፈለጋችሁ የጫማ ነው ሌዘር ያስፈልገኛል፣ ጥሬ ዕቃ ያስፈልገኛል። እንደዚህ አይነት ማሰብ is basic. ምን ማሰብ አለባችሁ? ከዛ ደግሞ የትራንስፖርቴሽን አሳጥሬ የጻፍኩት ነው። ትራንስፖርቴሽን ኮስቱን ማሰብ አለባችሁ አይደል? ለምሳሌ የተለያዩ አንድ ፋክተሪ ለምሳሌ let's say ፋክተሪ ሞር ክሎስ ሆኖ የሚገኝ ከሆነ በቅርቡ ለሰዎች ለኮንሱመሩ ቅርብ ሆኖ የሚገኝ ከሆነ ኮንሱመሮች በምን ሁኔታ ነው የሚገዙት? ኮንሱመርስ get it with a cheap በሆነ ፕራይስ ነው የሚሸጥላቸው አይደል? ምክንያቱም ሞር ለማጓጓዝ ብዙም ብር ስላልከፈላችሁ ትራንስፖርቴሽን ኮስት ስለሌለባችሁ። አንድ ፋብሪካ ግን ፋክተር ነው ያልኩት ፋክተሪ እንበለው። አንድ ፋክተሪ ግን ሞር ፋር ከሆነ በጣም ከኮንሱመሩ ከሚገዛው ሰው ከደንበኛው ለምሳሌ ሞር ርቆ የሚገኝ ከሆነ ኮንሱመሩ በምን አይነት ፕራይስ ነው የሚገዛው ማለት ነው? ሃይ በሆነ ፕራይስ። ምክንያቱም እናንተ ይሄንን እቃ ለምሳሌ ይሄንን ጫማ ብዙ ርቀትን ሄዳችሁ ነው ለዚህ ኮንሱመር ያመጣችሁት አይደል? ብዙ ርቀት ስለሄዳችሁ ብዙ ትራንስፖርቴሽን ኮስትን መክፈል አለባችሁ። በዚህ ምክንያት ለደንበኛችሁ ለኮንሱመሩ የምትሸጡበት ከሩቅ ቦታ ከመጣችሁ ብዙ ትራንስፖርቴሽን ካለባችሁ ፕራይሱ ሃይ ይሆናል። ለኮንሱመሩ ቅርብ ከሆናችሁ ግን ኮንሱመሮቹ ሌሎችም ፋክተሪ ስላላቸው በቅርብ ቦታ ሌላም ጫማ ስላለ መግዛት ስለሚችሉ ቺፕ በሆነ ፕራይስ ነው የሚገዙት። በዚህ ምክንያት ምንድነው የአንድ ኢንዱስትሪያል ዴቨሎፕመንቱ ባለው ፊርም ሎኬሽን የት አካባቢ ነው የሚገኘው? ከኮንሱመሩ ሩቅ ቦታ ነው ቅርብ ቦታ ነው ያለው? ሮ ማቴሪያልስ ማግኘቱ አለማግኘቱ ጥሬ ዕቃ የምንላቸው ኮንሱመሩና ማርኬቱ ትራንስፖርቴሽን ኮስት ላይ ዲተርማይን ያደርጋል ማለት ነው። suitable geographic location for industrial efficiency. ለምሳሌ ቅድም ምናልን አንድ የጫማ ኢንዱስትሪ መክፈት ፈለጋችሁ ምን አይነት ቦታ ነው ብትከፍቱ ሞር ምቹ የሚሆነው? ሞር ሎኬሽኑ ምን አይነት ቦታ ቢሆን ነው? አንደኛ በጣም ሩቅ ያልሆነ ቦታ ኦር ትራንስፖርቴሽን ኮስቱ ምን የሆነ ሎው የሆነ ቦታ ነው አይደል የሚያስፈልጋችሁ። ሌላኛው ምን ያስፈልጋችኋል? ሞር የተለያዩ ሮ ማቴሪያሎችን ሞር አክሰስ ማግኘት የምትችሉበት ቦታ ያስፈልጋችኋል አይደል? በዚህ ምክንያት ትራንስፖርቴሽን ኮስቱ ሎ የሆነ ሞር ሮ ማቴሪያልን ማግኘት የምትችሉበት አይደል? ሞር ከኮንሱመራችሁ ጋር ደግሞ ሞር አክሰስ ማድረግ የምትችሉበትን መንገድ ነው የምትፈልጉ። እነዚህ ነገሮች ሞር suitable ነው የሚያደርጉት። the list አልፍሬድ ዌብነር ኢንዱስትሪያል ሎኬሽን ቲዮሪ። የአልፍሬድ ሎኬሽን ምን ነበረ ሐሳቡ? ከዚህ ሐሳብ የመጣ ነው። አንድ ኢንዱስትሪ አንድ ሰው አንድን ኢንዱስትሪ መገባት ከፈለገ ሞር ትራንስፖርቴሽኑን ኮስቱን ቀንሶ የት አካባቢ ቢሰራ ነው
ሴትአፕ ቢያደርግ ነው የሚል ኖቲስ ስላረገ ነው ይሄ አሳምፕሽን የመጣው የአልፈርድ የምንለው። ምን ማድረግ ነው? አንድ ፊርሞች እንዴት ነው ኮስታቸውን የትራንስፖርቴሽን ኮስታቸውን ሚኒማይዝ አድርገው ቀንሰው ፕሮፊታቸውን ደግሞ ትርፋማ እንዴት ነው የሚሆኑት? ምን አይነት ቲዮሪ ምን ቢሆን ይሻላል የሚል አሳምፕሽን የነበረው ነው። ይሄ አሳምፕሽን ደግሞ ያው ለሞደርን ለሚመጡ አዳዲስ ለሆኑ ኢንዱስትሪዎች ፋውንዴሽን ነበረ። እዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ በሞባይል አፕሊኬሽናችን ወይ ደግሞ በዌብሳይታችን ላይ ማግኘት ትችላላችሁ። መልካም የጥናት ጊዜ